ስግጥ ፍምስ ሲገጡና ፍራቻ ውስጣችሁ ላይ እንዳይኖር አለ አዶናይ። ኧረ በስመ አብ ትላላችሁ። ስግጥ ፍምስ ብሎ ይሄን ሙዚቃ ካወጣ በኋላ አሁን ምንድነው ይሄ ስግጥ የሚለው ቃል እናቆም፣ ሰዎች በጣም እየተቃወመ ይገኛል ብለዋል። አሁን ደግሞ እዚህ አቶ ብሩክ ምን ብለዋል? ቤቱን አስተካክሎ አልጋውን አስተካክሎ ክላሷን አስተካክሎ ጠርቶ አብረን እንኖር ብሎ አሁን ምን አለ? አብረን እንተኝ፣ ካንቺ ጋር አብሬ ካልተኛው ከዚህ ቤት ጥዬ ነው የምወጣው፣ ቤት ላይ አልኖርም፣ ወይ ያንቺ አልጋ ወይ የኔ አልጋ ይወጣል ወይ እኔ እወጣለሁ አለ። ለማንኛውም ውዶች አትጨነቁ፣ ፕራንክ ነው። እሺ አም ሶሪ ሃፒ ፋሚሊያንስ፣ ፕራንክ ነው። ኦኬ ፕራንክ በዚያው ብሩክን ያደረጉት ፕራንክ ከባድ ነው። እውነት ሲናገር እግዚአብሔርን ያው ውሃ አስሮ ነው ውሃ የደፉት አይደለ? እና ስለዚህ ከባድ ፕራንክ ነው ያደረገው። እና እንዳያችሁት እህታችን ቆንጂየዋ ጀግና ሴት በሴትነቷ በማንነቷ ደግሞ በክብሯ ማትደራደር ሴት አይደለችም። እንዳያችሁት መልስን መልሳለች። ፕራንክ ነው፣ ነገር ግን ይሄ ፕራንክ ነው ወይም ይሄ ምንድነው? ለምን እንደዚህ አረገ ብለሽ ይሄ ጭንቅላትሽን ሌላ ነገር ማሰቡን ትተሽ ይኸውልሽ በዚህ ፕራንክ ላይ ምን አክል ትምህርት እንዳለ ማወቅ አለብሽ። የተኛው ሴት ብትሆኚ ማለት ነው። ገባሽ አይደለ? እኔ ሴት ነኝና አፈቀርኩ ብለሽ ለፍቅረኛሽ ማለት እንጃ ሴትነትሽን አሳልፈሽ መስጠት የለብሽም። ሴትነትሽን አሳልፈሽ መስጠትበት ጊዜ አለ። ጊዜ ነው የሚወስነው። ገባችሁ አይደለ? እና ይሄ ነገር በጣም ትምህርት ያለው ፕራንክ ነው እያደረክ ያለው ብሩክ ማለት ነውና እና ቅመማችን እህት ሄሚዬ ማለት ነውና ይሄንን ደግሞ እንደምታልፍን አንጠራጠርም። ነገ ይነገራል ነው ብዬ ማስበው እኔ በበኩሌ። ገባችሁ አይደለ? ሚፍታንም ሄሚንም ፕራንክ ነው እያረጋ ያለው ብሩክ ማለት ነው። እና ብሩክም ያረጉት ፕራንክ በጣም ከባድ ነው እንዳያችሁት ውዶቼ። እና ውዶቼ ምንድነው ይሄ ዛሬ ፕራንክ ነው ብላችሁ አይታችሁ አትለፉ። ፕራንክ ማለት ምን አይነት ትምህርት አለ የሚለው ነገር ማወቅ አለባችሁ። ገባችሁ አይደለ? እና አንድ ሰው ጋር አብራችሁ ኖራችሁ ማለት ወይም ከሱ ጋር ፍቅረኛ ሆናችሁ ማለት ተግባባችሁ ማለት ፍቅር አላችሁ ማለት ክብርሽን ሴትነትሽን አሳልፈሽ ስጪ ማለት አይደለም። ገባሽ? እና አፈቀርኩ ወይም ወደድኩ ብለሽ ለምን ጊዜ አትወጂም? ክብርና መውደድ ይለያያል። ሴትዮ እምነትና ክብርም ደግሞ ይለያያል። ቦታ አለ። ገባችሁ? እሱ ምንድነው አሁን እዚህ ያለው እኔን አታመኝም ወይ ነው ያለው። ገባችሁ? እኔን አታመኝም፣ እኔ ካንቺ ጋር ባድር ምን ይፈጠራል እንደ ብሩክ። አሁን ይሄ ፕራንክ ነው፣ ፕራንክ እንደሆነ ያውቃል። ነገር ግን እንዲያሳም ማለት ነው አንተና እሱ አንድ ላይ ቢታኙ አባቴ ሶስተኛ ሰይጣን አለ። ሰው ልጅ እኮ ነው ይሳሳታል። እንደ አዳምና ሔዋን እኮ ያሳሳተው እኮ ሰይጣን አይደል እንደ ገባ? ስለዚህ ሰው ልጅ ይሳሳታል እና ምን እንደሚፈጠር ማለት ልታውቅ አትችልም። በጀው ወንድ ነህ አንተ። ገባ አይደለ? እሷም ሴት ነች እና አንድ ሴትና እኔ በጀው ሄሚ እንዳለችው እኔ ከወንድሜ ጋር አብሬ አላድርም። ሐቁን ስነግራችሁ ማለት ነው። የምር ነው። እኔ ወንድሜ ጋር አብሬ አላድርም። አም ሶሪ። ምክንያቱም ክብር ነው። ገባችሁ አይደለ? ሴትና ወንድ አንድ ቤት ወይም አንድ አልጋ ላይ መተኛት ማለት ያው ምን እንደሚፈጠር ልታውቁ የምትችሉ ሰዎች አላችሁ፣ ታውቃላችሁ ደግሞ እና ፕራንክ ነው። ግን ፕራንክ ነው ባይዘው ፕራንክ ነው እያረጋ ያለው። ነገ ይነግራታል ፕራንክ እንደሆነ እና ቤቱን ጥዬ እወጣለሁ ምናምን እሷም ደግሞ ከቤት እኔ አልጋ ማለት እቃውን አስጭኜ እወጣለሁ ምናምን እያለች ነበርና ምንም ቢሆን አትወጣምም እና ነገ ይነግራታል። ውዶች ያትጨናቁ። እንዳያችሁት ደግሞ ምርጥ መልስ ነው የመለሰችው የኔ ጀግና ሴት እና እንደዚህ ከቤት እወጣለሁ ስላልክ አባብዬ ካንተ ጋር ሊያድር አልችልም ነው ያለችው የኔ ምርጥ ሴት የኔ ጀግና። ምን አባቴ ላርግልሽ ወይ እንዳንቺ አይነት ማለት ነው። ወይ አንድ ከወለድኩ በቂ ነው እንደው ማለት ነው። አንድም አይደለም እንኳን 10 ቢወለድ ራሱ ጥሩ ነበር። እንዳንቺ አይነት ማለት ነው። ምርጥ በቃ ቆፍጣና ሴትነቱን ማቅ ማለት ነውና የኔ ጀግና ሴት ትለያለሽ። እንኳን የምር ነው። ይሄም እንኳን ትለያለሽ። ጀግና ምን ይለው እኮ በምክንያት እኮ ነው። ብሩክም እንደዛው አሁን ይሄ እንደዛው መፈተን ነው እናውቃለን። ብዙ ጊዜ እንደዚህ አይነት ፈተና ፈትናታል አልፋለችም ደግሞ እና በጣም የሚገርም ፕራንክ ነው። ምን የሚገርም ፕራንክ ነው። እግዚአብሔርን እኔ በበኩሌ በጣም ነው የተማርኩበት። እግዚአብሔርን አንድን ሰው አምነናል። እኔ ካመንኩ ምን ያረጋል? አመንኩ ዛሬ ከሱ ጋር አድሬ ሴትነትን አሳልፌ ቢሰጣ ነገ ወይም እንጃ እርግዝና ወይ የሆነ ነገር ቢፈጠር ከኔ ጋር ይሆናል ብዬ እኔ እሱን አላምንም። ገባችሁ? ከሰው አንቺ ኢማኝ እንጂ የሱ ውስጥ ለምን እንዳለ ልታውቅ አትችልም። ነገር ግን ሰውን ልጅን ኢማኑ እንጂ ምንም ልታውቁ አትችሉም። ገባችሁ አይደለ? ምን ይላል መጽሐፍ ቅዱስ? እንደ እባብ
ጥበብ ይኖራችሁ እና እንደ እርግብም ምንድነው አረ ይህቺ ጋር አስተካክሉ። እንደ እባብም ጥበበኛ እንደ እርግብም ሰነፍ። ገባችሁ? ለሁለቱም ተቀላቅላችሁ ገባችሁ አይደል? እንደዚህ አይነት ይቆና ይኖራችሁ የኔ ውዶች። ገባችሁ አይደል? ሴትነት ማለት ክብር እኮ ነው። ሴትነቱን ቀልድ አድርጋችሁ አትዩ። ክብርሽን ጠብቀሽ ከኖርሽ ማለት ነው ነገ በጣም ትልቅ ቦታ ትልቅ ደረጃ ላይ ነው የምትደርሺው። ገባሽ? ይምር ነው። ሴትነትሽን ጠብቄ እና እወደዋለሁ፣ አከብራለሁ፣ እምነት አለኝ፣ አምነዋለሁ ብለሽ ሴትነትሽን አሳልፈሽ አትስጪ። የተኛውም ሴት ብትሆኑ ማለት ነው እግዚአብሔርን እና እኛ ራሳችን ስንጠብቅ ደግሞ እግዚአብሔር ከላይ ይጠብቃል እና እሱ ነው የሚጠብቁ እና እግዚአብሔር ይጠብቃል ብለሽም ደግሞ ራስሽን እኛ እግዚአብሔር ይጠብቃል ብዬ በሩን ከፍቼ ባደር የሆነ ነገር አይገባም፣ ቤቱን ይገባል። እግዚአብሔር ከላይ ሲጠብቅ አንቺም ከታች ሆነሽ ራስሽን መጠበቅ አለብሽ። ገባችሁ አይደለ? እና ይሄ ፕራንክ ነው ውዶቼ፣ አትጨነቁና አም ሶሪ ሃፒ። አዎ ግን ይከብዳል እና ሴት ጋር ለማደር ወይም አንድ ሴት ጋር አንድ ወንድና አንድ ሴት አንድ አልጋ ላይ ለመተኛት ብዙ ነገር አለ። ሽማግሌ መላክ አለ እና እናት አባት ማወቅ አለበት። ምንድነው ክብር አለ ለወንድሞች ለቤተሰብ እንደዚህ አይነት ነገር ገባ አይደለ? እና እውነትም አሁን ለምሳሌ እናንተ ማጋባት የምትፈልጉ ከሆነ ማንም አይከላከልም። እናንተ ሁለታችሁን ታድጋላችሁና ተጋቡ። እንደውም የምር ነው፣ እንደውም ማጋባት ይሻላል። እውነት ሽማግሌ ልካችሁ ተጋቡና አብራችሁን ይደጉ እየሰራችሁ ማለት ነው። ምን ማድረግ ይቻላል እንዴ? የምር ነው። በክብር የተደረገ ነገር እኮ ነገ ክብር ነው። ገባችሁ? ነገ ልጆቻችሁ ደርሶ ይሄንን ቪዲዮ ያያል እና እናቴና አባቴ እንደዚህ አይነት ሰዎች ነበሩ ወይ ብሎ ነው እናንተ ራሱ የሚያደንቀው። ስለዚህ ለሁሉም ነገር ጊዜ አለ፣ ክብር የሚባል ነገር አለ እና እንጃ ሁሉም ነገር ጊዜ አለ። የምር ነው። እና ሄሚም ደግሞ እኔ ማለት ሄሚ አሁን እዚህ ጋር ማመን አለማመን ጉዳይ አይደለም ብላለች ጉዶቼ። እና እሷ እስከ ጥግ ድረስ ታምናለች። ቢሆንም እና አመንኩ ብዬ አንድ ወንድ ጋር አድራለሁ እኔ አላድርም፣ በፍጹም አላደርገውም። ገባችሁ አይደለ? እና እንደዛ ነው የምላችሁ ጉዶቼ። ሄሚን ደግሞ መልስ የመለስሽው ማለት ልክ ነው። እና እዚህ ጋር መፍታ ደግሞ ሽማግሌ ይላክ ብለዋል። ይላክ የምትሉ ሰዎች ብላልና ይላክ ግን ይደጉ እና ይደጉ። ስሜታችሁንም ተቆጣጣራችሁም ይሁን ስሜታችሁን ከምትቆጣጣሩ እንደው ሽማግሌ ልካችሁ አንድ ላይ ብትሆኑ ጥሩ ነው። ገባችሁ አይደለ? እና የኔ ጀግና ሴት ብርቱ ጀግና፣ አስተዋይ፣ አሪቆ ሀሳቢ የሴቶች ተምሳሌት የሆንሽ ሴት ነሽ። እውነት የሚዬ ማለት ነውና እና ውዶቼ በጣም ነው የሚገርመው። የምር ነው። እንደዚህ አይነት ቆፍጣና ሴቶች አለ እንዴ አሁን ላይ? እግዚአብሔርን በጣም ቆፍጣና ሴት እኮ ነች። እና የተኛም ሴቶች እኛ ማለት ነው እውነት ሴትነት ማለታችን በቃ የሆነ ወርቅ ማለት በቃ ወርቅ እንዳያች ከወርቅ ራሱ ይበልጣል። ሴትነታችን በቃ ክብራችን መጠበቅ ማለት ገባችሁ አይደል? ክብርሽን ጠብቀሽ ከኖርሽ ማለት ነው መርጠሽ ነው የምታገቢው። ገባሽ አይደለ? ይምረን ነው። ኪፉ ቦታ ላይ አይደለም የምትወጪው ደግሞ ጥሩ ያለበት ቦታ እግዚአብሔር ላንቺ የተፈቀደልበት በቃ ክብርሽን ጠብቀሽ የምር ሴትነትሽንና ቤተሰቦችሽን ታስከብሪያለሽ፣ ራስሽን ታስከብሪያለሽ፣ ትዳርሽን ታስከብሪያለሽ። ባለሽ ነገ ያከብርሻል። ያገባው ባለሽ እኮ ያከብርሻል። የወለድሽው ልጆች ያከብርሻል። ሴትነትሽን ስታከብሪ ገባሽ አይደለ? እና እግዚአብሔር ይባርክሽ የኔ ቆንጆ ጀግና ነሽ። ብሩክም እንደዛው። አንተም ደግሞ ይሄ ፕራንክ ነገ መነገር አለበት ብራዘራችን። አዎ ንገረን እንደምን እሺ ተው እንጂ በጣም ማስጨነቀን እና ከቤት እየወጣሉ ስትልም ደግሞ እንደ ከቤት ንክች ብለ ስትውጪ ብለዋልና ለማንኛውም እናንተ ማባሻሻቅ ነው ምንድነው ይሄ ነገር? አንተም ያው ብድር ነው ብድር በምድር ነው አይደል የሚባለው? እና ፕራንክ ነው ውዶቼ። እና ደጋግሜ መናገር የምፈልገው ነገር ፕራንክ እያደረገ ነው ብሩክ ሚፍታንም ሄሜንም እንዳያችሁት እነሱ ያደረጉት ፕራንክ አይደል? ከባድ አይደለ ውዶቼ? እስቱ ባዛው ከእንቅልፍ ተነስቶ ምላስ እያመመኝ ነው ብሎ ምላሱን እያሳየ ሰርፕራይዝ አለ ብላ ነው ታዋ የዳፋችሁ የኔ ቅመም ማለት ነውና ለዚህ መልስ ነው እየመለሰላት ያለው ማለት ለዚህ ፕራንክ ነው እየበቀለላት ነውና ውዶች እና ምንም እንዳይከፋችሁ ገባችሁ አይደል? እና መልስም መልሳለች ምርጥ መልስ ማለት ነውና የኔ ጀግና ሴት የኔ ቆፍጣና ይሄድ ጀግና ነች። እውነቴን ነው የምላችሁ ቴሚዬ ጀግና በቃ ምርጥ ጀግና የሚባል ነገር እንጃ ይገባል የሚባል ነገር የሚገባ ጀግና ሴት ነችና ትለያለሽ።
ኩሩ ሴት ነሽ። አሁንም ደግሞ በቃ ብዙ ሴት ላይ ብዙ ፈተናዎች ይመጣል። ይሄ የሚመጣው ፈተናዎችን ለማለፍ ጀግና፣ አስተዋይ፣ አርቆ አሳቢ ሴት መሆን አለብሽ የበለጠ ማለት ነው። አሁንም በጣም ጀግና ሴት ነሽ፣ ነገር ግን የበለጠ ለማወቅ በቃ እሺ። እግዚአብሔር ይባርክሽ፣ ዘማንሽን መጨረሻሽን እግዚአብሔር ያሳምርልሽ። ብሩክም እንደዛው እና ውዶቼ እናንተንም ደግሞ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እና ሰላምታም አልጠየኩም እኔ መግቢያ ላይ እና ገርሞኝ እኮ ነው ቪዲዮ እና ቤት ላይ አልነበርኩም። ማዳም ጋር ውጥቼ ነበር። ከዛ መጣው ቪዲዮ አየውና ቪዲዮ ሳላይ ደግሞ ቪዲዮ መስራት አልችልም። እኔ አይቼ ጨርሼ ነው ቪዲዮ የምሰራው። የተኛም ወይ ከቻልኩ ሰራለው፣ ካልቻልኩ ወይ ነገ ሊሰራ ነው ትቼ የሚተኛ። አሁን እንኳን ሰዓት የለም። በጂው 11 ሰዓት የዱባይ 11 ሰዓት ነው። ገባችሁ አይደለ? ሶኬ ምንም አይደለም ብዬ ሰርቼ ልተኛ። ሀሳባችን መስጠት ያለብን ቦታ ላይ እንሰጣለን አይደለ? ስለዚህ አስተባባይ ሊሰጥ ነው የመጣው። ደግሞ ፕራንክ ነው ብዬ ሊነግራችሁ ነው። ግን እናንተም ሰላም ናቸው አይደለ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ውዶቼ ይሄንን ቪዲዮ ሼር፣ ላይክ አድርጉ፣ ቤቴንም ሰብስክራይብ ያድርጉ እና አበረታቱኝ። እሺ ውዶቼ የምር ነው 3000 ልገባበት እንዴ ምንድነው? እና ውዶቼ ወዳችኋለሁ። መልካም ምሽት ይሁንላችሁ። በጣም 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 ነው የምወዳችሁ። ግን ሰብስክራይብ አድርጉ፣ ሼር አድርጉ። ምን ችግር አለ? እና በጣም ነው የምወዳችሁ። ደግሜ ደጋግሜ የምነግረው ነገር ወዳችኋለሁ። አትጨነቁ። እግዚአብሔር ከእናንተ ጋር ይሁን። መልካም ምሽት ይሁንላችሁ የኔ ውዶች።